ቻናል እንዴት ነው የምንከፍተው ለምትሉ ይሄ ትክክለኛው ቪዲዮ ነው። እንዴት ከፍተን መስራት እንችላለን የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። እንግዲህ የተለመደችዋን ጎግል ወይም ክሮም አፕሊኬሽን እንከፍታለን። ክሮም አሁን ከከፈትኩኝ በኋላ ወደ አካውንቱ እንገባለን። እንግዲህ ጎግል አካውንት ብቻ ዳውንሎድ ማድረግ ነው የሚጠበቅባችሁ። ከከፈታችሁ በኋላ በቀኝ በኩል የኔን ፕሮፋይል ያሳያችኋል። ይሄን ፕሮፋይል አንድ ጊዜ ከነካችሁ በኋላ አማራጭ ለእናንተ ተሰጣችኋል። ፕሮፋይሉን አንድ ጊዜ ክሊክ እናደርጋለን። ፕሮፋይሉን እንደነካችሁ ይሄን አማራጭ ያመጣል። እንግዲህ መጀመሪያ አካውንት አላችሁ፣ ነገር ግን ሁለተኛ ለመክፈት ስለሆነ አድ አናዘር አካውንት የሚለውን ከስር እንደዚህ ምልክት ተነካላችሁ። ከዛ ከስር አድ አናዘር አካውንት የሚለውን የምትለውን ቦታ ትፈልጋላችሁ። አድ አናዘር አካውንት የሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። አድ አናዘር አካውንት ካላችሁ በኋላ ይሄን አማራጭ እናንተ የሚያመጣው ተጨማሪ አካውንት ለመክፈት ነው ብላችሁ ፍቃድ ሰጣችኋል ማለት ነው። ስለዚህ ቼክ ካደረገ በኋላ አማራጭ የምትከፍቱበትን የተወሰነ ደቂቃ ከቆየ በኋላ መልሶ ይከፍትላችኋል። እሱን እንደከፈተ ደግሞ አማራጭ የምታስቀምጡበትን ቦታ ለእናንተ ይሰጣል ማለት ነው። ቼክ ካደረገ በኋላ ሙሉ በሙሉ ክፍት አድርጎ ስለመሰጥ ትንሽ ደቂቃ ብቻ መጠበቅ ነው የሚጠበቅባችሁ። ስለዚህ እዚህ ጋር ሁለት አማራጭ ያመጣል። ፎርጌት ኢሜል እና ክሬት አካውንት። ፎርጌት ኢሜል መጀመሪያ ስላለ እሱን አትነኩም። ክሬት አካውንት አንድ አዲስ ነው የምትከፍቱት። ኢሜል ማስገባት አይጠበቅባችሁም። አዲስ ክሬት አካውንት ብላችሁ ትነካላችሁ። ክሬት አካውንት ብሎ ከነካችሁት በኋላ ፐርሰናል ነው ቢዝነስ ነው ብሎ ሁለት አማራጭ ያመጣል። እንግዲህ እናንተ የመጀመሪያውን ፎር ማይ ፐርሰናል ዩዝ የምለውን የመጀመሪያውን ትመርጣላችሁ ማለት ነው። ማይ ፐርሰናል ዩዝ የምለውን ከመረጣችሁ በኋላ እንግዲህ ፈርስት ኔም እናንተን የመጀመሪያ ስም እንድትሰጡ ይፈልጋል። እዚህ ጋር እንግዲህ የስም ግዴታ አይደለም። የፈለጋችሁ ነገር መጻፍ ትችላላችሁ። ደስ ያላችሁን ዩቲዩብ ቻናል ለመክፈት ስለሆነ ደስ ያላችሁ። ሁለተኛ ደግሞ ለአማራጭ ስለሆነ መክፈት አይጠበቅባችሁም። የመጀመሪያው እንግዲህ የፈለጋችሁን ስም ሰጣችኋል። እኔ እንግዲህ የራሴን ስም ሰጥቻለሁ። እዚህ ጋር ቤዚክ ኢንፎርሜሽን ኢንተርቪው በርዝ ዴይ ኤንድ ጀንደር የሚላል። ስለዚህ የተወለዳችሁበት ወር ታስገባላችሁ። ከዛ በመቀጠል ደግሞ በአውሮፓ ስለሆነ እንግዲህ ቀኑን ታስገባላችሁ። የመጨረሻ ደግሞ ይህ የተወለዳችሁበትን ዓመተ ምህረት ይጠይቃል። እንግዲህ ዓመተ ምህረቱን ታስገባላችሁ ማለት ነው። ዓመተ ምህረቱን እንዳስገባችሁ እንግዲህ ከ18 ዓመት በላይ መሆኑን እርግጠኛ መሆን አለባችሁ። እንግዲህ ጾታ ይጠይቃል። ጀንደር የኔ እንግዲህ ሜል ነው። የእናንተ ፊሜል ከሆናችሁ ሜል ከሆነ ሜል ትመርጣላችሁ። ከዛ ይሄን ከጨረሳችሁ በኋላ ኔክስት ብላችሁ ወደሚቀጥለው ስቴፕ ማለት ነው የሚጠበቅባችሁ። እዛ ከደረስን በኋላ ሁለት አይነት አማራጭ ነው የምሰጠው። እንግዲህ መጀመሪያ በራሱ ጊዜ ክሬት ያደረግበት ኢሜል አካውንት ሁለት አማራጭ ይሰጣል። ከስር ደግሞ አንተ ክሬት አድርግ ብሎ ያስቀምጣል ማለት ነው። እዚህ ከደረሳችሁ በኋላ ከሁለቱ አንዱን መጠቀም ነው የሚጠበቅባችሁ። ወይም የመጀመሪያው መጠቀም ካልሆነ የራሳችሁን ጽፋችሁ ክራይቴሪያ ማሟላት የሚችል ከዚህ ቪዲዮ ያልተከፈተ ከሆነ እሺ ይላል። የተከፈተ ከሆነ እሺ አይልም። ይሄ መጀመሪያ ዩዘር ኔም ተቀብለዋል ነበረ በዚህ አይሰራም አይቻልም ብሎ ከልክሎኛል። ስለዚህ ከሁለቱ አንዱን ማስገባት ይችላል። እዚህ ጋር ሼድ ያደረኩበት ምክንያት እንግዲህ ማወቅ የሚጠበቅባችሁ ነገር ምንድነው የዩቲዩብን ህግ እና ደንብ ጥሰት ስለማያስፈልግ ስለዚህ የደበቁት ወይም እንዳይታይ ያደረጉት የዩቲዩብ ክራይቴሪያ እና የራሱ መስፈርት ወይም ህግና ደንብ የራሱ የዩቲዩብ ስላለ ለዛ ብዬ ነው ሼድ ያደረኩት። እናንተም እንግዲህ እዚህ ፕሮሰስ ላይ ከደረሳችሁ በኋላ ሁለቱ አንዱን አማራጭ እናንተ ስለሚያመጣ ምንም ችግር የለውም። እናንተ እንግዲህ ሁለት ክሬት የምታደርጉበትና ሁለት የራሱን የጉግል የራሱን ኢሜል እናንተ ክሬት አድርገው ይሰጣላችኋል። ከሁለቱ አንዱን እንግዲህ እናንተ ፒክ አድርጋችሁ መግባት ካልሆነ የራሳችሁን ክሬት አድርጋችሁ እንደዚህ ጽፋችሁ መግባትን ትችላላችሁ ማለት ነው። ስለዚህ ይሄን ከጨረስን በኋላ እንግዲህ አንዱ ክሬት አድርገን ገባን እንበልና እንግዲህ የተደረገው ሁለቱ አንደኛውን መርጬ ማለፍ ይችላልው። ስለዚህ እዚህ ጋር ፓስወርድ አስገባ ይላል። ስትሮንግ ፓስወርድ መሆን አለበት። የተለያዩ ምልክት አት ምናምን ያለበት ስትሮንግ ፓስወርድ ልታቀላችሁ 8 ዲጂት ያለበትን ፓስወርድ ማስገባት ትችላላችሁ። ፓስወርዱን ካስገባችሁ በኋላ ኔክስት ብላችሁ ወደሚቀጥለው ስቴፕ ማለፍ ነው የሚጠበቅባችሁ። እዚህ ጋር አሁን ክሬት አድርጓል። ፓስወርዱን ታስቀምጥ እንደሚል አማራጭ እየጠየቀኝ ነው። ስለዚህ አው ኮንቲኒው ምናምን ብዬ ይፈቅዳለሁ። ስለዚህ በትክክል አካውንቱን ይከፍታል ማለት ነው። ይሄ መጀመሪያ ክራይቴሪያ ምንድነው ሪቪው ነው ያደረገ ያለው ትክክል መሆኑን ሪቪው አካውንት ኢንፎርሜሽን ነው ያለው። ስለዚህ ቼክ ያደረገ ነው ትክክለኛ ከሆነ አክሰፕት ያደርጋል። ትክክለኛ ማይሆን ከሆነ ደግሞ አይቀበልም ማለት ነው። ስለዚህ ክሬት ያደረገ ነው አካውንቱን ክሬት ካደረገ በኋላ ሁሉ ነገር ቼክ አድርጉ። በትክክል የተሰራ የተከፈተ ከሆነ አክሰፕት ያደርጋል። በትክክል ያልተከፈተ ከሆነ ደግሞ ኢረር ነው ብሎ ወደኋላ ይመለሳል። ስለዚህ ክሬት ያደረገ ነው። አሁን ክሬት አድርጎ ሲጨርስ ቀጥሎ ያለው ስቴፕ ለእናንተ በራሱ ያሳያል። ስለዚህ አሁን ፕሮሰስ ያደረገ ነው። ፕሮሰስ ሲጨርስ ለኛ የሆነ አማራጭ ስለሚያመጣ እሱን መከታተል የምትጠበቅ። ስለዚህ ፓስፖርት ሴቭድ ብሏል ማለት አሁን ተቀብሏል። ፓስፖርታችን በትክክል ወደ የዩቲዩብ ቻናል ተከታታዮች እንግዲህ እዚህ ጋር ህግና ደንብ አለ። ፕሪቪየስሊ እንደ ተርምስ የሚል አለ። ይሄን በደንብ ማመብ ትችላላችሁ። ዩቲዩብ ከመስራታችሁ በፊት ማወቅ ያለባችሁ ህግና ደንቡን በትክክል እርግጠኛ መሆን ያለባችሁ ነገር እዚህ ጋር በደንብ አብራርተዋል። ስለዚህ ለዚህ ነው እኔ ከሚላችሁ ነገሮች ህግና ደንብ ጥሰት ከተከሰተ ይያዛል የሚያልኳችሁ። ለዚህ ነው ቪዲዮ ይሄን ክራይቴሪያ ማሟላት አለበት። አንድ ዩቲዩበር ዩቲዩብን ሰርቶ ብር ለማግኘት ገንዘብ ጀነሬት ለማድረግ ይሄን በደንብ ሊከተለው ይገባል የሚል ክራይቴሪያ አስቀምጧል።
እሱን አንብባችሁ መረዳት ትችላላችሁ። አሁን በትክክል ከፍተናል። ስለዚህ አሁን እዚህ ጋር ለኛ አያሳይም። ቀጥታ ወዴት ነው የምንሄደው? ወደ ዩቲዩብ እንሄዳለን። አሁን የከፈትናትን ትክክለኛ ስምና የትክክለኛ የራሱ ዩዘር ኔም ይዞ ዩቲዩብ ላይ ይገኛል። ዩቲዩብ ላይ አሁን እንሄዳለን። አፕሊኬሽኑ ዩቲዩብ ከከፈታችሁ በኋላ የመጀመሪያው ሄዳችሁ መፈለግ ብቻ ነው። ምንም ችግር የለው። መጀመሪያ ሌላ አካውንት ሊኖራችሁም ላይኖራችሁም ይችላል። ነገር ግን አሁን ዩቲዩብ ላይ ገብተናል። አሁን ከስር ያለችውን ፕሮፋይል የሚለውን እነካለን። መጨረሻ ላይ ፕሮፋይል የምትል ነገር አለች ወይም ኢሜጅ ምናምን የምታሳይ ያለች ማለት ነው። ጫፍ የመጨረሻ ጎን ላይ እዚች ምልክቷን ያያችሁ መጨረሻ ጎን ላይ እቺ ምልክት አንድ ጊዜ ተነካላችሁ። ከነካችሁ በኋላ ይሄን ያመጣላችኋል። ይሄን መጀመሪያ የከፈትኩበትን አካውንት ራሴ አሁን ምን የሚጠቀምበት ይሄን ዩቲዩብ ቻናል ነው። ስለዚህ እሱ ይቻላል ይከፍታለሁ። እዚህ ቻናል ከፈትኩም በኋላ የመጀመሪያውን ኦፕን ብዬ ከአካውንቶቹ ውስጥ ኦፕን አድርጌ ግባለሁ። አዲስ ስለሆነ መጨረሻ ላይ ነው የምኖረው። ስለዚህ መጨረሻ ላይ ያስቀምጣል። አሁን ዮሐንስ ብሎ ኖ ቻናል ብሎ ያስቀምጣል። እንዴት እንጻፍኩትን ዮሐንስ ብሎ ኖ ቻናል ብሎ ከፈት። ስለዚህ እሷን አንድ ጊዜ ክሊክ አድርጌ ከፍቼ ይገባሉ ማለት ነው። እሷን ክሊክ አድርጌ ከከፈትኩ በኋላ ፕሮሰስ ያደርግና ቀይሮ ምንም የሌለበት ባዶ ዩቲዩብ ቻናል ምንም ሰርች ያልተደረገ ያልተጫነ ፍሪ እንደሆነ ያሳያል። ስለዚህ አሁንም ከስር የቅድማው ቦታ ላይ ፕሮፋይል ነካለሁ። ፕሮፋይል ከስር ጫፍ ላይ ያለችው የመጀመሪያው አይነት ከነካችሁ እዚህ ጋር ምንድነው የሚለው ዮሐንስ ካለ በኋላ ክሬት ቻናል የሚላል። ቻናሉ ክሬት አልተደረገም። ዝም ብሎ ተከፈተ እንጂ ክሬት ያልተደረገ መሆኑን የምታውቁት በዚህ ነው። ክሬት ቻናል ምንም ቪዲዮ ፖስት ያልተደረገ ምንም የሌለበት ፊል 00 ዋቺንግ ሊትር 0 ሊክ ላይክ 0 ስለዚህ ክሬት ቻናል አንድ ጊዜ ነካችሁ። ከነካችሁ ወደ እዚህ ጋር how you will appear ብሎ መጥቷል። ፒክቸር የምናስቀምጥበት ሲም የምንጽፍበት አሁን ለምሳሌ ፒክቸር ፓርቱን አንድ ጊዜ ድንካና ላሳያችሁ። እዚህ ጋር ፎቶ ማስገባት እንችላለን። ከፈለግን የራስን ሎጎ ያያችሁ እንደሆነ ከዛ የዚህ አይነት ሎጎ ማስቀመጥ ትችላላችሁ። ፈለጋችሁ ነገር እንደፈለጋችሁ መቀየር ትችላላችሁ። ነገር ግን እናንተ ተከታይ በትክክል እናንተ እንዲያውቅ ካስፈለገ ኮንስታንት የሆነ የሚታይ ወይም ኮንስታንት የማይቀየር ቢሆን ይመረጣል። ምክንያቱም በየጊዜው ሲቀየር ለሰው አዲስ ለመሆን ኮንስታንት ፒክቸር ቢሆን ነው እንግዲህ የሚመከረው። አሁን ይሄን ፒክቸር ለምሳሌ ላስቀምጥ እንደዚህ አይነት ፒክቸር አሪፍ ነው ብዬ ሳይሆን እንደተርካችሁ ማስቀመጥ እንደምትችሉ የሚለውን ሀሳብ እናንተ ለማስረዳት ያክል ነው። ስለዚህ ይሄን ፒክ አድርጌ ያስገባው ፒክ አድርጌ ካስገባው በኋላ እንግዲህ እዚህ ጋር እንደምትመለከቱት አስቀምጧል። ፕሮሰስ ያደርግና ያስቀምጣል። አሁን ሰርች ያደርግ ነው አስቀምጧል። ስለዚህ ኔም የሚለውን መቀየር ይችላል። አሁን ፖስት አፕዴት ሰክሰስፉል ብሏል። ጉድ ዩቲዩብ ቻናል ተከታታዮች ይሄን አሁን ደግሞ ስም ኤዲት ማድረግ ይችላል። ዮሐንስ ብሎ እንደፈለኩ ቅድም ለምከት ፍዬ ቾክዬ ጽፌም ከሆነ እዚህ ጋር ኤዲት ማድረግ ይችላል። ቱቶሪያል ብዬ በዚህ ፊቸር ወይ ቱቶሪያል ዴይ 1 ብዬ መጻፍ ይችላል። ይሄ ለምንድነው እንደዚህ የሚላችሁ የመጀመሪያ ዩቲዩብ ቻናል ክሬት የምታደርጉበት ከዛ በኋላ ዩቲዩብ እንዲያደርጋችሁ አፕሎድ ማድረግ እንደምትችሉ ዩቲዩብ ስቱዲዮ እንዲያደርጋችሁ ማሳከል እንደምትችሉ አፕሊኬሽን እንዲያደርጋችሁ መጠቀም እንደምትችሉ በመሳት ላይ ቪዲዮ ፖስት ማድረግ እንደምትችሉ ብዙ መረጃዎችን ከዚህ በኋላ በዩቲዩብ ማግኘት ይችላልላችሁ ማለት ነው። በየቀኑ በየ3 ቀኑ የሚለቀቅ ቪዲዮ ስላለ ምንም አያስቸግራችሁም። አሁን ከዚህ በኋላ ዩቲዩብ ደግሞ እንዲያደርጋችሁ ፖስት ማድረግ እንደምትችሉ የሚለውን ደግሞ ልምሰራበት ይሆናል። አሁን የመጀመሪያ ዛሬ ስለ አካውንት አከፋፈት ብቻ ስለሆነ ነው እንግዲህ ዩቲዩብ ለመክፈት የፈለጋችሁ ሰዎች ብቻ ናቸው ቪዲዮ እንዲከታተሉ ፈልገው። ስለዚህ አሁን ቱቶሪያል ምን ላይ ኤዲት ማድረግ አድርጌ ያልፋለሁ። ከዛ ሃንድል የሚላል ይሄ ደግሞ ምንድነው? ይሄ ለምሳሌ የሚጻፍኩት ሊክ አይደለም ብለዋል። ይሄንም ሌላ ሰው ጽፎ የተጠቀመ ስለሆነ ይሄንም ክሬት ማድረግ አይቻልም ብሎ አስቀምጧል። ስለዚህ መቀየር አለብኝ። ምክንያቱም ዩቲዩብ ላይ ተማሳስም ከሆነ ሌላ ነገር ስለሚያመጣ ወይም ሰው ሰርች ሲያደርግ ብዙ ነገር ስለሚያመጣ እዚህ ጋር ትሪያገን ብለዋል። ሌላ ለቀየረ ነው የምጠቀመው ማለት ነው። መጀመሪያ ክሬት ስለተደረገ ይሄን በጭራሽ ሊቀበል አልቻለም። ስለዚህ አሁን እዚህ ጋር መቀየር አለብን። አሁን ኤዲት መደረግ ያለበት ነገር ኤዲት ማድረግ አለብን። ምክንያቱም ቀጣይ ላይ ሰርች ለማድረግ ሰውም እንዳይቸገር ቻናላችን ቱቶሪያል ዴይ 1 ብዬ አስቀምጫለሁ አሁን። ስለዚህ ልክ የሆነ በትክክል የተቀመጠ ሆነ ይቀበላል። ካልሆነ ደግሞ ትክክል አይደለም ብለው እንተኛል። ስለዚህ ቻናል ክሬት አድርጓል። ቻናል ክሬት የሚለው ምልክት አንድ ጊዜ ከነካው በኋላ ቻናል ክሬት ብለዋል። ቻናል ክሬት አድርጓል ማለት ነው። አሁን እዚህ ጋር የታቻው ቅድም ክሬት ቻናል የሚለው እዚህ ጋር ጫፍ ላይ ያለችው ምን አለች? ቪው ቻናል ይብላል። ቪው ቻናል ቺን በትክክል ማየት አለባችሁ ማለት ነው። ቪው ቻናል አሁን ቻናሉ ከፍታችሁ ስትገቡ ምንም ቪዲዮ የለም። ክሬት የሚለው አለ። ቻናሉን ቪዲዮ ፖስት ለማድረግ ሊሆን ይችላል፣ ፎቶ ፖስት ለማድረግ ይችላል፣ ፌስቡክ ፖስት ለማድረግ ይችላል። ክሬት የሚለው አሁን ምልክት አለ። ምንም ባዶ ዩቲዩብ ፖስት ያልተደረገ ቪዲዮ ፖስት ያልተደረገ ለምሳሌ ፖስት ለማድረግ ቪዲዮ የሚለው ምርጫ ሆነ ለምሳሌ ያበራል። እዚህ ጋር አንድ ቪዲዮ ፖስት ክሊክ ማድረግ ይችላል። እዚህ እንግዲህ አንድ ቪዲዮ ሴሌክት ስላደረኩ እንደዚህ እዚህ ጋር መጥቶልኛል ማለት ነው። እንደዚህ ፒክ አድርገን ከዚህ በኋላ ፖስት ማድረግ የምንችልበት አማራጭ አመጥቶልናል። አሁን ለምሳሌ ባዶ ዩቲዩብ ቻናል ላይ ያለው ማለት ነው። ከዚህ በኋላ እንግዲህ አሁን ዩቲዩብ ቻናል ዩቲዩብ ስቱዲዮ ላይ ያለው ነገር ገብቼም ለማሳየት ደቂቃ ትንሽ ስለሄደባችሁ በቀጥሎ ከዚህ ቀጥሎ ያለው ቪዲዮ እንዴት አድርጋችሁ ፖስት ማድረግ እንደምትችሉ እንዴት አድርጋችሁ ኤዲት ማድረግ እንደምትችሉ በመስራት ፖስት ማድረግ እንደምትችሉ በምን መስራት እንደምትችሉ ሙሉ ማብራሪያ እናንተ ማዘጋጀላችሁ ይሆናል። እናንተ እንግዲህ ይሄን ዩቲዩብ ቻናል በትክክል ሰብስክራይብ እና ላይክ አድርጋችሁ ሆነ ከየቀጣዩ ቪዲዮ እናንተ የሚደርስበት ይሆናል ማለት ነው። የኔ ዩቲዩብ ቻናል ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ላይክ አድርጋችሁ ያለ ሀሳብ አስተያየታችሁ ካላችሁ ኮሜንት ቦታ ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ። እኔ ዮሐንስ ነኝ። መልካም ጊዜ ይሁንላችሁ። ቻው።